ምርኮኛ ደራሲ ቆንጂት ብርሃን ተራኪ ኢዮብ ዮናስ ክፍል 11 ፍሬ ሕይወትና ቅዱስ በቀጠሯቸው ሰዓት ተገናኙ። አለባበሱን አደነቀችለት። የሆዳቸውን በሆዳቸው አድርገው ጥሩ መልበስ ነበረባቸውና ሁለቱም የተቻላቸውን አድርገዋል። የቅዱስ የመጀመሪያ ጥያቄ ሰፈር እንዴት ነው የሚል ነበር። የሆነውን ሁሉ ነገረችው። ከሁሉም በላይ 3 ልጆቻቸው የሞቱባቸው ወላጆች ነገር አሰቃቂ ነበር። እናትየው ሙሉ በሙሉ አእምሮአቸውን ስተዋል። አባትየውም ቢሆኑ ከሴትየዋ ብዙም አይሻሉም። መለዋወጥ የነበረባቸውን መረጃ በፍጥነት ተለዋወጡ። ሊፈጽሟቸው ስለሚገቡ ሥራዎችም አቅደው ከመቼውም ጊዜ በላይ መጠንቀቅ እንደሚያስፈልግ ተነጋግረው ጨረሱ። እኔ ዛሬም ብቻዬን ስላሴ ጫካ ማደሬ አይቀርም አለ ቅዱስ ሊለያዩ ሲሉ። እንዴ ለምን እኛ ቤት አታድርም አለችው ፍሬ ምንም ሳታመነታ። እሱም ተስማማና ወደ አመሻሽ ላይ እንደገና ሊገናኙ ተቀጣጠሩ። ወደ ቤት ስትመለስ ወንድሟን ቃልአብን ስላየችው ደስ አላት። ዛሬ ክፍልህን ፈልገዋለሁ አለችው ገና ስታገኘው። ከማድ ቤቱ አጠገብ ወንድሟ የሰራትና መኝታ ቤቱ ያደረጋት ትንሽ ግን ንጹሕ ክፍል እንድትጠቀምባት ያለምንም ጥያቄ ተስማማላት። መቼም ቤታቸው ውስጥ የፖለቲካ መስመር ልዩነት ያለመኖሩ ከምንም በላይ የሚያስደስታት ጉዳይ ነው። ቤቱን ለቅዱስ አመቻቸችለትና የተቀጣጠሩበት ቦታ ሄዳ አመጣቸው። በተሻለ ሁኔታ ለማደር በመቻሉ ደስ አላት። ፍሬ ሕይወት ሌሊቱን ብዙም እንቅልፍ አልወሰዳትም። ማንበብም አልሆነላትም። ኮሽ ባለ ቁጥር ስትደነግጥ፣ ከሐሳቧ ጋር ስትጫወት ሌሊቱ ተጋመሰ። ሊነጋጋ ሲል እንቅልፍ ጥሏት ኖሮ እንድትቀሰቅሳት የሞላቻት ሰዓት ስትጮህ በድንጋጤ ባነነች። በ11 ሰዓት ተነስታ በቀስታ ከመኝታ ቤቷ ወጣችና የጓሮውን በር ከፈተች። አካባቢውን ቃኘት ታደረገችና ቅዱስ የተኛበትን ክፍል መዝጊያ አንኳኳች። ቅዱስ ዝግጁ ነበር። ወዲያውኑ በሩን ከፈተና ወጣ። ግን ሌሊት አይሆንብህም አለችው ጨለማው ገና አለመግፈፉን ስትመለከት። ግድ የለሽም አላትና ወጣ። የውጭውን በር ዘግታ ስትመለስ ቅዱስን ክፉ ነገር እንዳያጋጥመው ተመኘችለት። እያደር ሁኔታው እየከፋ ሄደ። እስርና ግድያው ተበራከተ። በዚያው መጠንም በየመንገዱ የሚገደሉት የመንግስት ሰዎች ቁጥር እየጨመረ መጣ። የቅስቀሳና ፕሮፓጋንዳ ሥራ እየተጠናከረ በህቡ የሚታገለው ፓርቲ የወጣት ክንፍ ከምንጊዜውም የበለጠ የሞት ሽረት ትግሉን ቀጠለ። 1969 ዓመተ ምህረት ትግሉ ይበልጥ ምርር ክርር አለ። እነ ፍሬ ሕይወትም ያለመታከት ይባክናሉ።
ትምህርት ቤቶች ቢከፈቱም ትምህርት ግን እንደወትሮ ሊቀጥል አልቻለም። ይልቁንም ትምህርት ቤቶች የትግል ሜዳ ሆኑ። ብዙም ሳይቆይ ትምህርት ከድል በኋላ የሚለው መርህ ለብዙዎች ተዳረሰና አብዛኛው ተማሪ ትምህርቱን አቋረጠ። በህቡ የሚታገለው ፓርቲ የኢሃፓ ወጣት ሊግ ኢአወሊ ራሱን ይፋ ለማድረግ ዝግጅቱ በየአቅጣጫው ተጧጡፏል። አባላት ሁሉ የዚህ ዝግጅት አካል ናቸውና ከመቼውም የበለጠ ተወጣጥረዋል። በመጨረሻ ያቺ ዕለት ደረሰችና አዲስ አበባ ከተማ በፓርቲውና በሊጉ አርማና በራሪ ወረቀቶች አሸብርቃ አደረች። የኤሌክትሪክ ገመዶች በትናንሾቹ የፓርቲው አርማዎች ተሞልተዋል። የክብረ በዓል ባንዲራ መሰሉ። የቀበሌ መስተዳድርና ፖሊስ ጣቢያዎች ሳይቀሩ በተበተኑ ወረቀቶች ተዳረሱ። የአጥሮቻቸው ግንቦችና የቤቶች ግድግዳዎች በቀይ ቀለም በተጻፉ መፈክሮች አሸበረቁ። ኢሃፓ ያቸንፋል፣ ሞት ለፋሽስቶች የሚሉት መፈክሮች የአላፊ አግዳሚውን አይኖች ማረኩ። የፖለቲካ ውጥረቱ መንግስትን ፋታ ነሳው። ውጥረቱን ለማስታገስ ማሰነ። ያልተጠበቁ የቤት ለቤት አሰሳዎች በተደጋጋሚ ተካሄዱ። ስጋቱ የጋራ የሆነ መጣ። እንቅስቃሴዎች የበለጠ ጥንቃቄ የተሞላባቸው ሆኑ። ፍሬና አንተነህ መገናኘት የማይችሉባቸው ሁኔታዎች ተፈጠሩ። እያደር ሁኔታዎች እየተባባሱ ይሄዳሉ። ከየመንገዱ ተይዞ መታሰር፣ በመኪናዎች ሆነው በከተማው ውስጥ በሚዞሩ ታጣቂዎች መገደል በተለይም የወጣቱ የዕለት ተዕለት ገጠመኝ ሆነ። በዚያው መጠን በህቡ በሚታገለው ፓርቲ የሚመቱት የመንግስት ኃይሎች ቁጥርም ተበራከተ። በነጻነት መንቀሳቀስ ትዝታ ብቻ ሆነ። የድርጅቱ የፕሮፓጋንዳና ቅስቀሳ ሥራ እየረቀቀና እየጠነከረ መጣ። ፍሬ ሕይወት አንተነህን ሳታየው 4 ቀናት አለፉ። ዛሬስ ሳላየው በፍጹም አላድርም አለች ለራሷ ከአንድ ቀጠሮ ወደ ቤቷ ስትመለስ። መንገድ ላይ ስልክ ደወለችለት። ስልኩን ያነሳው ራሱ ነው። ደስ አላት። እንኳን ደወልሽልኝ አላት ገና ድምጿን ሲሰማ። ወዲያውኑ መገናኘታቸው እንደሚያስፈልግ ነገራት። የተገናኙት መናኸሪያ ሆቴል አጠገብ ነው። አንተነህ የተረጋጋ ቢመስልም አይኖቹ ግን ከወትሮ የበለጠ ንቁ ናቸው። ዛሬ ማታ አሰሳ ይኖራል አላት እቅፍ አድርጎ እየሳማት። አብረው ሊቆዩ እንደማይችሉ ነገራት። እርሷም መረጃውን በተቻላት መጠን ለሁሉም ማዳረስ ነበረባት። እስከ ገብርኤል መሳለሚያ ድረስ አንገቷን እንዳቀፋት አብረው ሄዱ። ልቧን ፍርሃት ሲሰረስረው ተሰማት። አይኖቹን እያየች ፍዝዝ አደረጋት። ሁኔታዋ እርሱንም የረበሸው መሰላት። በጣም ቀፎኛል። የዛሬን ማታ አብረን ብንሆን እንዴት ጥሩ ነበር አለችው። ፍርዬ፣ እኔም ደስ ይለኝ ነበር፣ ግን ብዙ ሥራ አለ። መረጃው ለብዙ ጓዶች መድረስ አለበት። ሁኔታዎች ከተስተካከሉ እንደገና እንገናኛለን። ልክ 1 ሰዓት ተኩል ላይ የተለመደው ቦታ እንገናኝ። ከሰዓቱ ግን በ1 ደቂቃም ቢሆን መዘግየት አይቻልም። ሻርፕ በሰዓቱ ካልተገናኘን ወዲያውኑ ወደ ቤት ተመለሺ፣ ምንም አታስቢ አላት። ድምፁ ግን የወትሮ አልነበረም። ምንም ልትለው አልቻለችም። ደግሞም የጥንካሬያቸው መፈተኛ ወቅት አሁን ነው። ከፍቅር በላይ የሆነው ዓላማ መቅደም አለበት። በዚያችው ደቂቃ ብዙዎች የትግል ጓዶች
በተመሳሳይ ሁኔታ ውስጥ ናቸው። በሰላም እንደምንገናኝ እምነቴ ነው አለችው ሲለያዩ። አይዞን አላትና ሄደ። ከቀኑ 11 ሰዓት ሆኗል። ፍሬ ሕይወትም መረጃውን ለሁሉም እንዲዳረስ የበኩሏን ለማድረግ ተጣደፈች። ወደ አመሻሹ ላይ ደመናው በሰማዩ ላይ ተንጠልጥሎ የበልግ ዝናብ ሊጥል ማካፋት ጀመረ። ማድረግ ያለባትን ሁሉ አድርጋ ከአንተነህ ጋር ወደምትገናኝበት ቦታ ሄደች። ልክ በሰዓቱ ደረሰችና አካባቢውን ቃኘት ታደረገችው። አንተነህ አልመጣም። ልትጠብቀውም እንደማትችል ታውቃለች። ካፊያው አላቋረጠም። ችፍ ችፍ በሚለው ዝናብ የጨፈገገው ምሽት በጣም ያስጠላል። አንዳች የጭንቀት መንፈስ አየሩን ሁሉ በክሎታል። ሁሉ ነገር ቅፍፍ ያለ ነው። በአላፊ አግዳሚው ላይ አይኖቻቸውን የሚያጉረጠርጡት ወታደሮች በጣም ያስፈራሉ። ሰፈር ስትደርስ ለ2 ሰዓት ሩብ ጉዳይ ሆኗል። ወደ ቤት ልትገባ ስትል በላይሁን ትዝ አላትና ወደ እነርሱ ቤት ሄደች። በላይሁን ቤት አልነበረም። የበላይሁን እናትም ተጨንቀዋል። እንደምናመሹ ማማ አለቻቸው በሩን ገባ እንዳለች። እኔማ ምን ሆናለሁ አሏት ፍርሃት የጨመደደውን ፊታቸውን እያሻሹ። በስንት ሰዓት ነው የሄደው አለች ደግሞ። ኧረ 3 ቅርብ ጊዜ ነው። ካልመጣሁ አትስጊ ብሎኝ ነው የሄደው አሉ ከተቀመጡበት ተነስተው እየተንቆራጠጡ። ደግሞ ቢመጡ እንዳትደናገጪ ማለቱ ነው የገረመኝ። አባትየውስ የእርሱ ቢጤ አይደል? ተቆጥቶ እንደማስቀረት ገንዘብ ሰጥቶ ሸኘው። እኔማ ምን አቅም አለኝ አሉ በመሬት። ማስተዛዘኛ ቃላት አልነበራትምና በዝምታ ወደ ቤቷ ገባች። ቤትም ያው ነው። ቤቱ አንዳች አዚም የያዘው ይመስላል። ኦና ሆኗል። ሮቤልን ብቻውን ኩርችች ብሎ ስታየው አሳዘናት። ታናሽ ወንድሟ ቃላብም ሆነ ሚሚ እቤት የሉም። ወደ ጓዳ ስትገባ እናቷ ይንጎራደዳሉ። ምን እያደረግሽ ነውማ አለቻቸው። ጥቂት ዘወር ቢል ነዋ አሏት። በትልቅ ላስቲክ የሞላውን ነገር እያሳዩአት። ምንድነው እሱማ አለች ተገርማ። ምኑን አውቄው፣ ብቻ ስታገላብጡት የምትውሉት ወረቀት ነው። ድንገት ከመጡ አሏት ቆም ብለው። እማሙች ጥንቃቄሽ በጣም አሪፍ ነው፣ ግን እሱ ሁሉ ምንም የለውም። አትስጊ፣ የትምህርት ወረቀቶች ናቸው። ግን ምን ትዝ እንዳለኝ ልንገርሽ፣ የማክሲም ጎርኪ እናት ድቅን አለችብኝ። ደግሞ ማክሲ የትኛው ልጅ ነው አሏት ቀበል አድርገው። ማክሲም ጎርኪ የዚህ ሀገር ልጅ አይደለም፣ የሩሲያ ደራሲ ነው። ትቆጫለሽ ብዬ ነው እንጂ ያን ዕለት ምጣድ የተቃጠለብኝ የእርሱን መጽሐፍ ሳነብ ነው። ባለታሪኳ እናት መስጠኝ ነበር። እንጀራ መጋገሬን ረስቼ እንደዛ ይሆነብኝ። ቆይ አንድ ቀን አነብልሻለሁ። እስቲ ዛሬን ተርፋችሁ ደሩና እኔንም አንደኛውን አብራችሁ አሳብዳችሁ ታሳርፉኛላችሁ አሏት። በትዝብት ሲሰሟት ቆይተው ምንም አይመጣም አትስጊ አለች ፍሬ ሕይወት። ውስጧ ግን ስጋት ገብቷል። ወደ 3 ሰዓት አካባቢ ዝናቡ በደንብ መዝነብ ጀመረ። አልጋዋ ላይ ተጋድማ አይኖቿን ጣሪያው ላይ ሰቅላ ብዙ ቆየች። ጆሮቿ ግን በዝናቡ ውስጥ የበርና የአጥር ኳኳታ ለማዳመጥ ቀጥ ብለዋል። አሁን በዚህ ዝናብ እንዴት ይመጣሉ ብዬ ነው በማለት ራሷን ጠየቀችና ዘና ብላ ተኛች።
ጥቂት ቆይቶ ዝናቡ እየቀነሰ ሄደ። ካፊያው ግን አሁንም አላበቃም። ድንገት የጥይት ድምፅ ተሰማ። ተፈናጥራ ካልጋዋ ላይ ወረደች። ተኩሱ ተደጋገመ። አቅጣጫውን ለመለየት ቆመች። ወደ አቧሬ ይመስላል። ትንሹ ወንድሟ ሮቤል ከተኛበት ተነስቶ በድንጋጤ የሚገባበት ጠፍቶታል። እናቷ ክፍሉ መሃል ቆመዋል። ሮቤልን ለማረጋጋት ሞከረችና ወደ ውስጥ እንዲገባ አደረገች። ተኩሱ እንደገና ተንጣጣ። በሩን ልትከፍት አስባ ገና በአንድ ጊዜ ስትራመድ እናቷ ጥርቅም አድርገው ያዟትና እዚሁ ሲመጡ ትደርሽበታለሽ አሏት በቁጣ። ልቧ በፍጹም ሊያርፍ አልቻለም። እማ ምን አለ ብቅ ብዬ አቅጣጫውን ባዳመጥ አለች በማስተዛዘን። ምኑን ነው የምታዳምጪው? እዚያ ያሉት አነሱና አንቺም ትጨመሪልኝ አሉ እንድትቀመጥ ገፋ አድርገዋት። ወይኔ ልጆቼ ዛሬስ የመጨረሻ ሳይሆን አይቀርም አሉና እንባቸው በመንታ መውረድ ጀመረ። ወለሉ ላይ ተንበረከኩ። ደግሞ አቅጣጫቸውን ወደ ገብርኤል ቤተክርስቲያን አስተካከሉና አንተ የግቢው ገብርኤል እያሉ መማፀን ጀመሩ። ቃላብ እንደተለመደው ጓደኛው ዘንድ እንደሚሄድ ተናግሮ ወጥቷል። ሚሚ ጠዋት ወደ ሥራ ስትሄድ አክስቴ ጋር ነኝ ብላ ነው የወጣችው። አክስታቸው ለሚሚ ለየት ያለ ፍቅር ስላላት አብዛኛውን ጊዜ እርሷ ዘንድ እንድትሆን ትፈልጋለች። ወይዘሮ ስርጉትም እህታቸው መካን በመሆኗ ይህንን ጥያቄዋን መቃወም በፍጹም አይፈልጉም። ባይሆን ሚሚ አክስቷ ጋር ለማደር ተናግራ በሄደች ቁጥር እዚያ ስለማደሯ እርግጠኛ አይደሉም። ያም ሆነ ይህ ለሚሚ ይህ ሁኔታ ተመችቷት በነጻነት እንድትንቀሳቀስ አድርጓታል። ጋብ ብሎ የነበረው ተኩስ እንደገና ቀጠለ። ድምፁ ደግሞ እየጎላና እየቀረበ የሚሄድ ይመስላል። ሮቤል እየሮጠ እናቱና ፍሬ ሕይወት ወዳሉበት መጣ። የከባድ መሳሪያ ድምፅ ተከተለ። እናቷ ሮቤልን ወለሉ ላይ እንዲተኛ አደረጉት። ተኩሱ ለረጅም ሰዓታት ቀጠለ። በፍጹም የሚያበቃ አልመሰለም። 5 ሰዓት አካባቢ ሲሆን ምልልሱ አቆመና አልፎ አልፎ የሚሰማው የተኩስ ድምፅ ብቻ ቀጠለ። ፍሬ ሕይወትና እናቷ እንቅልፍ የሚባል ሊወስዳቸው አልቻለም። ሌሊቱ መንጋቱን መጠበቅ ብቻ ሆነ። ሊነጋጋ ሲል የውጭው በር በኃይል ተመታ። ተፈናጥራ ከአልጋዋ ወረደችና የቤቱን መዝጊያ ከፍታ ወጣች። እናቷ ከኋላዋ ጎትተው መለሷትና እርሳቸው የውጩን በር ከፈቱ። ታጣቂዎቹ እናቷን ገፈታትረው ወደ ውስጥ ገቡ። የቀበሌው አብዮት ጥበቃዎች አብረዋቸው አሉ። እያንዳንዱ እንቅስቃሴያቸው በሰው ውስጥ ፍርሃት ይለቃል። መታወቂያ አላት አንደኛው ፍሬ ሕይወትን። መለስ ብላ ደብተር አነሳችና ከውስጡ መታወቂያዋን አውጥታ ሰጠችው። በአካባቢው እምብዛም እንቅስቃሴ ስለሌላት አብዮት ጥበቃዎቹ አያውቋትም። መታወቂያዋን መልሶ ወረወረላት። ቃላብስ አለ አንደኛው አብዮት ጥበቃ። ትናንት እንደሄደ ነው አሉ እናቷ ፈጠን ብለው። የት? የተቆጣ ይመስላል። እትዬ ጋ ልኬው ነው አሉ ተረጋግተው። አብዮት ጥበቃዎቹ ብዙም አላጠበቁም። ወታደሮቹ በቤት ውስጥ ያለ አንድም ዕቃ አልቀራቸውም። ደብተር፣ ልብስ፣ ወንበር፣ አልጋ
የምግብ ዕቃ። ምንቅርቅሩን አውጥተው ፈተሹ። ምንም አላገኙም። ትምህርት ትማሪያለሽ? አሏት ደግሞ አንደኛው። አዎ አለች ባለማመንታት። በመጡበት ሁኔታ ተመልሰው ወጡ። ከንጋቱ በ10 ሰዓት ሁሉም ነገር ጸጥ አለ። እናንተነህ ሕክምና ሊያገኙ ወደሚችሉበት ሲወሰዱ፣ ሌሎቹ ለአስቸኳይ ስብሰባ እንደገና ለመገናኘት ቀጠሮ ያዙ። በላይሁን ልብሱን መቀየር ነበረበት። ቤቱ ግን መሄድ የለበትም። የት ቢሄድ ልብስ ማግኘት እንደሚችል ጥቂት አሰብ አደረገና ወደ ጓደኛው ቤት ሄደ። የጓደኛው ቤተሰቦች መሃል ያለው የመግባባት ደረጃ ሁልጊዜም ይደንቀዋል። ከቤተሰቡ አልፎ መግባባቱ ለጓደኞችም ይተርፋል። እዛ ቤት ገብቶ ይህን እፈልጋለሁ ስጡኝ ብሎ መጠየቅ አያስፈልግም። ራስን መርዳት ብቻ ነው። ምንድነው ለምን ብሎ የሚጠይቅ የለም። ጓደኛው ቤት እንደደረሰ ወዲያውኑ ወደ ቁም ሳጥኑ ነው የሄደው። የሚለብሰውን ልብስ እየፈለገ እህቱ ሜሮን ትዝ አለችው። ልብሶቹን አጥባና ተኩሳ በጥንቃቄ ነው የምታስቀምጥለት። የመረጠውን ልብስ ይዞ ለመቀየር ልብሶቹን ሲያወላለቅም ሜሮንና እናቱን ከዛ ደግሞ ፍሬ ሕይወትን ከሐሳቡ ሊያወጣቸው አልቻለም። አባቱን አስታወሳቸው። ድንገት ቢያስፈልግ ብለው ገንዘብ ሰጥተውት ነበር። ትናንት በ11 ሰዓት የወጣው። ሁልጊዜም ቢሆን የአባቱ ቃላት ከአእምሮ አይጠፋም። አካሄደ ሁሉ በበለህነት እንጂ በግትርነት አይሁን ይሉታል። በላይሁን ትናንት ከቀኑ 11 ሰዓት አካባቢ ብዙውን የዕለቱን ሥራውን አከናውኖ ሲጨርስ ስሜቱ ሙሉ አልሆነለትም ነበር። የሆነ ነገር መንፈሱን አጉድሎበት ምን እንደሆነ ለማወቅ ሲሞክር ቆየ። 11 ሰዓት ተኩል ላይ ወደ ቀጠሮ የሄደው የግዱን ነበር። ከቤት ሲወጣ እናቱ በጣም ከፍቷቸው ሲያያቸው ስሜቱን አባሰበት። የተለመደው ጥያቄያቸው አልቀረለትም። ወዴት ነው የምትሄደው ደግሞ? ይሉታል በወጣ ቁጥር። እርሱም የተለመደ መልስ አለው። እዚሁ ነው ይላቸዋል። ትናንት ግን ምናልባት ካልመጣው አትስጊ ብሏቸው ነው የወጣው። ከቤት ሲወጣ ፍሬ ሕይወትን ሊያገኛት ቢሞክርም አላገኛትም። የበለጠ ከፋው። ቀጠሮው ቦታ የደረሰው በሰዓቱ ነበር። በ5 ደቂቃዎች ውስጥ ሁሉም አባላት አቧሬ በአንደኛው ኮሚቴ አባል ቤት ተገናኙ። በዚህ ስብሰባ ላይ የተገናኙት የወጣት ሊጉን አንድ ዞን የሚመሩ ወጣቶች ናቸው። የዞን ኮሚቴ ማለት በሊጉ መዋቅር ከላይ ወደ ታች 3ኛ ደረጃ ላይ የሚገኝ ከፍተኛ አካል ነው። በዚህ ኮሚቴ ውስጥ ከሚሰሩት እነዚህ አባላት አብዛኛዎቹ በእውነተኛ ስማቸው አይተዋወቁም። የሚጠራሩት በኮድ ስማቸው ነው። የዚህ ዞን ሰብሳቢ ዓለም ይባላል። ዓለም የአንተነህ የኮድ ስም ነው። አንተነህና በላይሁን በጣም የሚግባቡ ከመሆናቸው የተነሳ የሚጠራሩት በኮድ ስማቸውም ሳይሆን በቅጽል ስማቸው ነው። አንተነህ በላይሁንን በቁመቱ የተነሳ ሰቀላው ይለዋል። በላይሁን ደግሞ አንተነህን ሳንሱር እያለ ይጠራዋል። ይህን ስም የሰጠው አንተነህ ሳያጣራ የሚያሳልፈው ነገር ስለሌለው ነው። ትናንት ሌሊት የተከሰተውን ነገር ሲያስብ ሰውነቱን ዝግንን አደረገው። ስልክ ተደውሎ አደጋ ላይ መሆናቸው ተነግሯቸው ለመዘጋጀትና ለማምለጥ ምንም ጊዜ ሳያገኙ ነበር።
ተኩስ የተከፈተባቸው። መከላከል ነበረባቸውና አጸፋውን ተኩስ ከፈቱ። የተኩስ ምልልሱ ረዘም ያለ ጊዜ ወሰደ። የመንግስት ኃይል ያን ያህል የመልስ ተኩስ የጠበቀ አይመስልም። በተኩስ ምልልሱ የነበሩበት ቤት ፍርስርሱ ወጥቶ እነ በላይሁን ወደ ተስፋ መቁረጥ ሲጠጉ የወዲያኛው ወገን ተኩስ ቆመ። በተኩሱ ውስጥ የተጎዱት 3 ሰዎች ቢሆኑም የሞተ ግን አልነበረም። ከተጎዱት ውስጥ አንደኛው ዓለም አንተነህ ነበር። ከትከሻው ወረድ ብሎ የመታው ጥይት ሰውነቱ ውስጥ ቀርቷል። በላይሁን ሐሳቡን ሳይጨርስ ልብሱን ቀያይሮ ጨረሰና ሰዓቱን ተመለከተ። ሰዓቱ ከመቼው ይደርሳል አለ ለራሱ። ልብሱን ቀያይሮ ሲወጣ ልዩ ሰው መሰለ። ዛሬስ ሰርግ የምትሄድ ነው የመሰልከው አለችው። የጓደኛው እህት ከመኝታ ቤት ሲወጣ በቁሙ የሰጠችውን ምግብ ጎራረሰና እየተጣደፈ ወጣ። ምርኮኛ ከቆንጅት ብርሃን። የዛሬ ትረካ የእስካሁኑ ነበር። በቀጣይ ክፍል በድጋሚ እስክንገናኝ ቸር ይግጠመን።